እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። የእግዚአብሔር ቤተሰቦች ሰምታችኋል። ለኛ ልብሳችን ክርስቶስ ነው፣ ምግባችን ክርስቶስ ነው፣ ማዕዳችን መስቀል ነው፣ ሀገራችን ደግሞ ሰማይ ነው፣ ርስታችንም ሰማይ ነው፣ አባታችን እግዚአብሔር ነው። የእግዚአብሔር ለኛ የሰጠን ውድ ስጦታችን ነው። ከምግብ መርጦ ስጋውን ከመጠጥ ለይቶ ደሙን ከልብስ ይልቅ ራሱን አለበሰን። ከሀገር ይልቅ መንግሥተ ሰማያትን ሰጠን። ልጆቹ አደረገን። የተናቀን ባሪያዎቹን ዘመዶቹ አደረገን። አሁን ጌታችን ኢየሱስ ክርስቶስ ያንን ዋናውን ዋጋችን ጥለነው ብንመጣ ምን እንዳደረገ ታውቃላችሁ? ያንን መልካችንን መልሶ ለመስጠት ዋጋችንን ለመመለስ እሱ የኛን መልክ ለብሶ መጣ። ከመላእክት ልዕልና ይልቅ የሰው ልጅን ውርደት ለወደድክ ላንተ አንክሮ ይገባል ይላል አባ ጊዮርጊስ። ለኛ ዋጋችን ይሄ ነው። ለኛ ዋጋችን ማስቀደስ ነው። በእግዚአብሔር ቤት የእግዚአብሔር ቤተሰቦች ቤተ ክርስቲያን ጧት ሂዱ አስቀድሱ የምንባል እኮ የጽድቅ መስፈርት ለማሟላትና ግዴታን ለመፈጸም አይደለም። ውድ ፍጥረቶች ስለሆንን መኖሪያችን በንጉሱ ቤት ስለሆነ ነው። ውድ ነንና መኖሪያችን በቤተ መንግስት መሆን አለበታ። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። በዚህ እንኖራለን። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ገብርኤል ናቸው። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ። በሄድክበት ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። ታውቃላችሁ አንድ ክርስቲያን ንጉስ እንደሆነ? ታውቃላችሁ ቤተ ክርስቲያን ስትመጡ ወደ እግዚአብሔር ቤተ መንግስት እንደምትመጡ? የአንዲት ሀገር መሪ ምሳ እንድንበላ እፈልጋለሁ ብሎ ስልክ ቢደውልላችሁ ለስንት ሰው ነው የምታወሩት እንዴ? እንኳን የአንዲቱ ሀገር መሪ እንደው የአንድ መዘጋጃ ቤት ኃላፊ ቢደውልላችሁ ኩራታችሁ ያስቀምጣል። ፎቶአችሁንስ ለስንት ሰው ነው የምታሳዩት? እኔ እኮ ገሌን አውቀዋለሁ አብረን እኮ አንድ ቀን ሻይ ጠጥተናል አይደል የምትሉት? እግዚአብሔር እኮ ያለ ወረፋ ነው እኮ። ዘበኛ የለብህ፣ ወረፋ የለብህ፣ ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባት ቤተ መንግስት ወደ ክርስቲያን ትገባለህ። ያለ ከልካይ እኮ ነው። የሚሰማን ደግሞ እኩል አተ ይዘ አይልም። እናንተ ግቡ እናንተ ኑ አንተና አንቺ ነይ አይልም እግዚአብሔር። ሁላችንም የሚሰማን አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እሱ ዋጋ ሰጠን፣ እኛ ግን ዋጋ አጣን። እሱ ዋጋ በደንብ ሰጥቶናል። በንስሐ እያጠበ የሚይዝ የማን ሀብታም ነው? የተሰበረን ዕቃ እየጠገነ የሚይዝ አዳዲስ ይገዛል እንጂ። ክርስቶስ ግን ሰባራዎቹን እየጠገነ የሚይዝ አባት ነው። ቸሩ አባታችን ኢየሱስ ክርስቶስ። የእግዚአብሔር ቤተሰቦች ዋጋ አለን፣ አይዟችሁ። ዋጋ ያለን ፍጡሮች ነን። ለራሳችን ዋጋ እንስጥ። የተፈቀደላችሁን ክቡር ማዕድ ሥጋው ደሙን ኑ ቅረቡት። ክርስቶስን እንልበስ። በሱ ቤተ መንግስት በቤተ ክርስቲያን እንኑር። ሰራዊተ መላእክት ይክበቡን። ያን ጊዜ ምድር ሁሉ ትፈራናለች፣ ታፍረናለችም። አራዊት ያከብሩናል፣ ወንዝ ይፈራናል፣ ዝናቡ ጠብታ ሁሉ ያከብረናል። ለራሳችን ዋጋ እንጨምር። ዋጋ የሚያስጨምር ክርስቶስ ነው። ልንገራችሁ 12 የገሊላ ገበሬዎች ዓለም እንዲያከብራቸው ሐዋርያት የተጨመረላቸው ዋጋ ወርቅ አልነበረም፣ ብር አይደለም፣ ዙፋን አይደለም፣ ትጥቅ አይደለም ያስታጠቃቸው።
ራሱን ዋጋ አድርገው ሄዱ። ክርስቶስን ዋጋ አድርገው ቢሄዱ የተዘጋ በር ተከፈተላቸው። መሳሪያ የታጠቁትን በመስቀል ብቻ ልባቸውን ማረኩ። ለምን? ክርስቶስ እውነተኛ ዋጋ ነውና። ዋጋ የሌለኝ ሰው ለምትሉ ኃጢአተኛ እንኳን ብንሆን ተመልሶ ዋጋ ያለን መሆን እንችላለን። አንድ ነገር ልንገራችሁ የእግዚአብሔር ሰዎች፣ ቤተክርስቲያን ውስጥ ከሚገርመኝ ነገር መካከል መስቀል ቢሰበር፣ ጽና ቢሰበር ሰባራ ዕቃ ተብሎ አይጣልም። ዕቃ ቤት ውስጥ ሰባራ ዕቃ በክብር እንዲቀመጥ በፍትሐ ነገሥት ታዟል። ቤተ ክርስቲያን ውስጥ አገልግሎት የሰጠ የጥላ ቅዳጅ በውጭ አይጣልም። ምን ይመስላችኋል? ይሄ ሰባራ ዕቃ የማይጣልባት ግን የትኛውም የተናቀ ሰው ቢሆን ሰይጣን ልቡን ቢሰብረው ሰውነቱ በኃጢአት ቢሰበር በእግዚአብሔር ቤት ሰው ዋጋ አለው፣ ሰው ቦታ አለው። ንዋያተ ቅድሳት የሰው ውክልና ናቸው። ሰው ክብር አለው። ስንሞት ለምንድን ነው? በአዲስ ኪዳን ስንሞት አይገርማችሁም? ሰው ሲሞት አይታችሁ ታውቃላችሁ? ሰው ሞቶ ሲቀበር ከመቀበሩ በፊት አስከሬኑን መጀመሪያ ፓትርያርኩ ካሉ ፓትርያርኩ ናቸው መጀመሪያ የሚስሙት። ቀጥሎ ጳጳሱ ይሽሙ። ቀጥሎ በየማዕረጋቸው ጳጳሳት፣ ሊቃነ ጳጳሳት፣ ከዛ ቆሞሳት፣ ከዛ እያሉ ይስማሉ። ስንቀበር ድባብ ተይዞልን፣ ያ ድባብ ምንድነው? ድባቡ የሚያዘው ጥላው የሚያዘው ጥላ ተይዞ የምንፈታ ለምንድነው? በብርሃን መጋረጃ መላእክት ስለሚያጅቡን፣ ክርስቲያን ስለሆን፣ የንጉሥ ልጆች ስለሆን፣ ልዕልት ስለሆን ነው። በቤተ መንግስት በቤተ ክርስቲያን ታጅበን ክርስትና ተነስተን ታጅበን እንሞታለን። ሞታችን ክቡር፣ ልደታችን ክቡር። በሞት ወበሕይወት አክብሮ ነው ክርስቶስ ስርዓት የሰራልን። ስለዚህ እግዚአብሔር ቤተሰቦች መድኃኔ ዓለም ኢየሱስ ክርስቶስ በራሱ መዓዛ ጣፍቶ ክብር ሰጥቶናል። ሰውንም አክብሩ። ስትወልዱ ለልጅ ክብር ይኖራችሁ። ስታገቡ ላገባችሁት ሰው ክብር ስጡ። ሰው ነውና ያገባችሁ፣ የሰው ዋጋው ክርስቶስ ነውና። ክርስቶስ የሞተለትን ሰው አግብቶ ማሸማቀቅ፣ ማቃለል፣ ማሰቃየት ተገቢ አይደለም። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ፣ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀላቸውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርኅራኄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋቸው። የክርስቲያን ደሙም ክቡር ነው፣ አጥንቱ ክቡር ነው፣ ጸጉሩ ክቡር ነው። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጸጉራችሁ እንኳን ክቡር ነው። የክርስቲያን መቃብሩም ክቡር ነው። የእነ አቡነ ተክለ ሃይማኖት መቃብር እስከዛሬ ድረስ አጋንንትን ያንቀጠቅጣል እና የክርስቲያን መቃብሩም ክብር አለው። ክርስቶስን ተሸክሞ የሞተ ሥጋ ክብር አለውና ዋጋ ያለን ሰዎች እንድንሆን ከክርስቶስ ጋር እንኑር። ክርስቶስ ያለው ሰው ዋጋ ያለው ሰው እሱ ነው። መድኃኔ ዓለም ዋጋ ያላቸው ሰዎች እንድንሆን በረድኤቱ ያሳድገን። ወስብሐት ለእግዚአብሔር።